ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለሀገራዊ ምክክር ስኬታማነት የሁሉም ዜጋ ተሳትፎ መጠናከር አለበት ተባለም። የኢትዮጵያ ሀገራዊ ምክክር ለደረሰበት ወሳኝ ምዕራፍ ስኬታማነት የሁሉም ዜጋ የነቃ ተሳትፎ የበለጠ መጠናከር እንዳለበት የሕዝብ ተወካዮች ምክር ቤት አባላት አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባት ለመፍጠር በክልሎችና በአስተዳደሮች የአጀንዳ ማሰባሰብና የተሳታፊ ልየታ የምክክር መድረክ ማካሄዱ ይታወቃል። በቀጣይም የትግራይን ክልል ቀሪ አጀንዳ ማሰባሰብና የተሳታፊ ልየታ በማከናወን ዋናውን ሀገራዊ ምክክር ጉባኤ ለማካሄድ ዝግጅት እያደረገ እንደሚገኝ አስታውቋል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ እንዳሉት ምክክር ብሔራዊ መግባባትን ለመፍጠር እጅግ አስፈላጊ አጀንዳ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንም በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባት ለመፍጠር በወሳኝ ምዕራፍ ላይ እንደሚገኝ ገልጸዋል። በአጀንዳ ማሰባሰብ፣ በተሳታፊ ልየታና በግብአት ማሰባሰብ ላይ ኮሚሽኑ ዋናውን ሀገራዊ ምክክር ለማካሄድ የሚበረታታ አስቻይ ሁኔታ እየፈጠረ መሆኑንም ተናግረዋል። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት ተፈራረሙ። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሁለትዮሽ የመግባቢያ ስምምነት ትላንት ጥር 14 ቀን 2018 ዓ.ም መፈራረማቸውን የመከላከያ ሰራዊት አስታውቋል። የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርብም ተገልጿል። የመግባቢያውን ስምምነት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድና የቤላሩስ አቻቸው ዲሚትሪ ፓንተስ በአዲስ አበባ ተፈራርመዋል። ይህ ስምምነት የተካሄደው ባለፈው መስከረም ወር የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስትር ቪክቶር ክሬኒን ጋር የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸውን ተከትሎ ነው። ኢንጂነር አይሻ መሐመድ የመግባቢያውን ስምምነት የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው ሲሉ ገልጸውታል። እንደ መከላከያ ሚኒስቴር መረጃ የቤላሩስ የመከላከያ ሚኒስትር ዲሚትሪ ፓንተስ የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በአዲስ ዘርፎች ለመሰማራት እድል የፈጠረ መሆኑንም ተናግረዋል። በኢትዮጵያ ተላላፊ ያልሆኑ በሽታዎች ስርጭት እየጨመረ መሆኑ ተገለጸ። ይህ የተገለጸው የጤና ሚኒስቴር ከዓለም የጤና ድርጅትና ከሌሎች አጋር አካላት ጋር ተላላፊ ያልሆኑ በሽታዎችን ጥናት ባስጀመረበት ወቅት ነው። ትዕግስት ተስፋዬ ተጨማሪ አላት። የጤና ሚኒስቴር ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችል ጥናት በዛሬው ዕለት ይፋ አድርጓል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ በዚህ ወቅት እንዳሉት ተላላፊ ባልሆኑ በሽታዎች የሚሞቱ ሰዎች ቁጥር ከ51 በመቶ በላይ መሆኑን ገልጸው ተላላፊ ላልሆኑ በሽታዎች ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ተላላፊ ያልሆኑ በሽታዎች በአጠቃላይ እንደ ሀገር ከፍ እያሉ መጥቷል። አሁን መረጃዎች እንደሚያሳዩት ተላላፊ ያልሆኑ በሽታዎችና የተለያዩ አደጋዎች የትራፊክ አክሲደንትን ጭምር ከ51% በላይ ሞት የሚከሰተው በእነዚህ ህመሞች ሆኗል። ቀላል አይደለም ጫናው ማለት ነው። ተላላፊ የሆኑ በሽታዎች እንደውም እየቀነሱ መምጣታቸው ይታወቃል። ከዛም ባሻገር በሆስፒታሎቻችን የተጠናው ጥናት እንደሚያሳየው ከ80% በላይ የሚሆኑ አልጋዎች የሚያዙት ተላላፊ ባልሆኑ በሽታዎች ስትሮክ፣ የኩላሊት፣ የጉበት እንዲሁም ደግሞ ካንሰር ህመሞች፣ የአእምሮ ህመም እነዚህን የሚያጠቃልል ነው በአብዛኛው ማህበረሰባችን እየታመመ ያለው። ስለዚህ ትኩረታችን በዚህ ሰዓት ላይ
ተላላፊ በሽታዎችን መቆጣጠር እንዳለ ሆኖ ተላላፊ ያልሆኑ በሽታዎች ላይ ከፍተኛ ትኩረት እየሰራ እንገኛለን። አሁንም እየጨመረን ያለው መዘናጋት በፍጹም አያስፈልግም። አጋላጭ ምክንያቶች ደግሞ በርከት ያሉ አሉ። እኛ ሀገር በተለይ ከአመጋገብ ስርዓት ጋር ተያይዞ የአካል ብቃት እንቅስቃሴ አለማድረግ፣ የአኗኗር ዘይቤን በሚፈለገው ደረጃ አለመቀየር ተላላፊ ላልሆኑ በሽታዎች አጋላጭ ሆነዋል። አክለውም በውስን ተቋማትና ክልሎች ላይ ተላላፊ ያልሆኑ በሽታዎችን ለመቆጣጠር ትኩረት ተደርጎ እየተሰራ መሆኑን ገልጸዋል። ውስን ተቋማትና ውስን ክልሎች ላይ ከፍተኛ የተላላፊ ያልሆኑ በሽታዎች ጫና ያለባቸው ቦታዎች ላይ ፔን ፕላስ በሚል ስትራቴጂ ከዓለም ጤና ድርጅትና ከተለያዩ አጋር ድርጅቶች ጋር ሆነን ለሚቀጥሉት 5 ዓመታት ትልቅ ዲዛይን የተደረገ ፕሮጀክት አለ። በአጠቃላይ እስከ 100 ሚሊዮን ዩኤስዲ የሚሆን ሀብት በማሰባሰብ በርካታ ዜጎች ጋር እንደርሳለን ብለን ነው የምናስበው። ትልቁ በዚህ የምንሰራው የመጀመሪያ ደረጃ ሆስፒታሎች ወደ 150 የሚሆኑ ሆስፒታሎች ላይ በቂ የሆነ ግብዓቶች እንዲኖሩ፣ ለምሳሌ የከፍተኛ ግፊት መድኃኒቶችን በስፋት ማቅረብ፣ ከዛም ባሻገር ኢንሱሊንና ሌሎች ለስኳር በሽታ የሚያገለግሉ ግብዓቶችን ማቅረብ፣ በቂ የሆነ መመሪያ መሳሪያዎችን ማቅረብ፣ ከዛም ባለፈ ጤና ሙያተኞችን በአግባቡ ማሰልጠንና ሕክምናውን በታችኛው የአመራር እርከን መዋቅራችን መስጠት ላይ ነው ትኩረት አድርገን የሰራ ነው። የዓለም ጤና ድርጅት ተወካይ ፍራንሲስ ካሴሎ በበኩላቸው ተላላፊ ያልሆኑ በሽታዎች በሀገር ኢኮኖሚ ላይ የሚያደርሱት ተጽዕኖ ከፍተኛ መሆኑን ገልጸው ተላላፊ ላልሆኑ በሽታዎች ምላሽ መስጠት ወሳኝ መሆኑን ነው የተናገሩት። ከ2 ሞቶች መካከል አንዱ ተላላፊ ባልሆነ በሽታ የሚመጣ ነው። ከዚህ ቁጥር ጀርባ ግን ቤተሰብ አለ፣ ወላጆቹን የሚያጣ ማህበረሰቡ ደግሞ አምራች ኃይሉን ያጣል። ይህ ደግሞ በብሔራዊ ኢኮኖሚው ላይ ተጽዕኖ ያሳድራል። እናም ተላላፊ ላልሆኑ በሽታዎች ምላሽ መስጠት ማለት ለጤናው ቅድሚያ መስጠት ማለት ብቻ አይደለም፣ ለልማትና ለእኩልነት አስፈላጊና ጠቃሚ ስለሆነ ነው። ተላላፊ ያልሆኑ በሽታዎችን ለመቆጣጠር እና ለመከላከል ማህበረሰቡ በዋናነት የአኗኗር ሁኔታውንና የአመጋገብ ስርዓቱን መቀየር ላይ ማተኮር እንደሚገባው ተመልክተዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በሱዳን የፈጥኖ ደራሹ ኃይል በድሮን ጥቃት ንጹሃንን በመግደሉ ምክንያት ጦርነቱ እየተፋፋመ ነው ተባለም። የተባበሩት መንግስታት ድርጅት ግጭቱ በሚሊዮን የሚቆጠሩ ሰዎችን ለስደትና ለረሃብ ዳርጓል ሲል፣ የእርዳታ ድርጅቶች ደግሞ ሱዳን በአሁኑ ወቅት በዓለም ላይ ትልቁ የሰብአዊ ቀውስ ያለባት ሀገር ናት ብለዋል። ዮሐንስ ተስፋ በያዝነው ወር መጀመሪያ ላይ በድሮን ጥቃት ለተገደሉ ሰዎች የሚደረገው ጸሎት ድምፅ ጎልቶ ይሰማል። ይህች በሰሜን ኮርዶፋን ግዛት ውስጥ የምትገኝ አልሁዋይድ የተባለች ራቅ ያለች መንደር ስትሆን በዚያም ሐዘንና ውድመት የተለመደ ሆኗል። በጥቃቱ ቆስለው ከተረፉ ሰዎች መካከል ሀዋ ኮኮ ትገኝበታለች። ድርጊቱ የተፈጸመው ከምሽት ጸሎት በኋላ ነበር። ድሮኑ ከመታን በኋላ አውጥተው ወደ ሆስፒታል ወሰዱ። አንዳንዶቻችን ቆስለን ነበር፣ ሌሎቹ ደግሞ ሞተዋል። የፈጥኖ ደራሽ ኃይሎች በመላው ሱዳን ገዳይ ዘመቻ በመክፈት የድሮን ጥቃታቸውን አጠናክረው ቀጥለዋል። በታህሳስ ወር በተፈጸመ አንድ ጥቃት በደቡብ ኮርዶፋን ቀደውሊ የሚገኙትን የተባበሩት መንግስታት ሰላም አስከባሪዎች ኢላማ በማድረግ 6 የሰላም አስከባሪ ወታደሮችን ገድለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በጦርነት ከፈራረሱ አካባቢዎች ጉብኝት ገና መመለሳቸው ነው። ጦርነቱ በመላ ሀገሪቱና በሁሉም የሱዳን ህዝቦች ላይ ተጽዕኖ ስለሚያሳድር ሀገሪቱን ሊለካ የማይችል ጥልቀት ወዳለው ማጥ ውስጥ ከቷታል። ቀጠናዊና ዓለም አቀፋዊ ኃይሎች ሊተገበር የሚችል የሰላም እቅድ ለማውጣት ተስፋ በማድረግ ንግግር ለማድረግ እየተፋጠኑ ነው። ሆኖም ጎልቶ የሚታይ መሻሻል የለም። በአሁኑ ወቅት የዓለም ትልቋ የሰብአዊ መብት ቀውስ መድረክ የሆነችው ሱዳን በዳቮስ የኢኮኖሚ ጉባኤ ላይ በአጀንዳነት እንድትካተት ሆናለች። የሱዳን ቀውስ አዲሱ የዓለም ስርዓት አልበኝነት መገለጫ መሆኑን መረዳት ያለብን ይመስለኛል። ፕሬዚደንት ማክሮን ትላንት በዓለም ላይ 60 ግጭቶች እንዳሉ ተናግረዋል። በዚህም ትክክል ናቸው። ሱዳን ከሁሉም በላይ በስፋቷ ትታወቃለች። 33 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል። ንግግርና ማለቂያ የሌለው ውይይት ቢቀጥልም በተግባር ግን ምንም ለውጥ የለም። የሱዳን ቀውስ ተባብሶ በሚሊዮን የሚቆጠሩትን ሰዎች በማያቋርጥ የጥቃት አዙሪት፣ በግዳጅ መፈናቀልና በከፋ
የከፋ ተስፋ መቁረጥ ውስጥ እየከተታቸው ነው። መረጃውን ስናጠናቀር TRT ወርልድን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ